አሁን ግን እኔ ከዚህ ቅጥቀጣ ተርፌላችሁ ነው ሰርቫይቭ አድርጌ ነው ሌላ ያመጣችሁት። አልወደኩላችሁም፣ ወድቄላችኋለሁ። የለውም እኮ በቃ ለምን አትተውኝም? አሁን ኦልሬዲ ጥላችሁኛል እኮ በዚህ በመሀሌት ጉዳይ አሪፍ ከዚህም አንቧሽራችሁ እኮ ጥላችሁኛል። የለውም እኮ ነው ደኛ ፊታውራሪ ሚኪ እኛ ደማችን መራራ ነው። ጸባቸው ከፍራኦሊቴቻ ጋር ነው አይደለ? አሁን ፍራኦሊቴቻ ጸባቸው ከነሱ ሜቢ አሁን እኔም ሌሎቹም እንትን ያሉት ሜቢ ስለሱ አሁን እሱ ነው ያጋለጣችሁ። ስለዚህ እሱን የምታውቁት እንትን ካለ ተናዳችሁ። እኛ አሁን ስለሱ የምናውቀው መረጃ ምን መረጃ አለ? ፍራኦሊቴቻ ላይ አሁን ስፔሻሊ እኔን ለማናደድ ነው። ፊት አውራሪ ሚኪ የሚያውቀው ነገር ይኖራል ስለ ፍራኦሊቴቻ። ስለ ፍራኦሊቴቻ በጣም ብዙ የሚያውቀው ነገር አለ ተብሎ ነው የሚታሰበው። ይሄ ሰውዬ 1 አመት ሆኖታል ከኔ ጋር እንትን ካለ ከተለያየ። ለመጀመሪያ እኮ ሚኪ በቃ ስለ ፍራኦል ኃይለኛ ሚስጥር ያውቃል። እንዲህ ብሎ እንትን እያደረገ ነው ተብሎ ኃይለኛ። እኔ ባቅ ደስ ይለኝ፣ ባቅ ብር አስከፍዬው ይሄን ብር አምጣና ያለዛ ላውጣብህ ነበር የምለው ሀብታም ስለሆነ ሰውዬው በዚህ ችግር ላይ ማለት ነው። የግድ እኔ ጋር ሌላ ቦታ ጋር ሄዳችሁ መከላከል ትችላላችሁ። የመጀመሪያ ፊት አውራሪ ሚኪ ነው። አምስቶን ራሳችሁን ትከላከላላችሁ። እኔ ስማችሁን እየጠራሁ ያለሁት በእጅ የደረሰው መረጃ ነው። ሁለተኛው ተስፋ ያደርግ ይላል። ሶስተኛው ከኔ ጋር ብዙ ትውውቅ የለውም ዴቪስ የተባለ ሰው አማራ ክልል ወሎ ውስጥ የኦፓል ማዕድን ምስኪኖችን እያስቆፈራችሁ እያስወጣችሁ ዱባይ ትሸጣላችሁ። ዱባይ ስትሸጡ ደግሞ ኮኔክሽን አላችሁ። እነ መሲ ብርጅስቶን ራስሽ ነፃ ማለት አለብሽ። ይህን ያህል ካደረስኳችሁ እናንተ የተለያዩ ነጥቦችን አገናኝታችሁ ደረሱባቸው እነዚህ ሰዎች ላይ። ይሄ ማስታወቂያ ይሄ ንግግር ያው እስኪ ራሳችን የምንከላከልበትን ቦታ አዘጋጅልን እና ወይ ቢያንስ መረጃውን አውጣና እዛ መረጃ ላይ እንከላከል። ክቡር ፍርድ ቤት፣ ክቡር አቃቢ ዋነኛውና ዋነኛው ሚኪ ፊት አውራሪ የአምሳ አለቃው ልጅ የአባ ጥጋቡ ልጅ 2018 ሳልሆነልሽም እንዴት ይሻላል? ቀጥታ ዳይሬክት እኮ ስም ማጥፋት እኮ ነው። አሁን ግን እኔ ከዚህ ቅጥቀጣ ተርፌላችሁ ነው ሰርቫይቭ አድርጌ ነው ሌላ ያመጣችሁት። አልወደኩላችሁም፣ ወድቄላችኋለሁ። የለውም እኮ በቃ ለምን አትተውኝም? አሁን ኦልሬዲ ጥላችሁኛል እኮ በዚህ በመሀሌት ጉዳይ አሪፍ ከዚህም አንቧሽራችሁ እኮ ጥላችሁኛል። የለውም እኮ ነው። ምንድነው የምትፈልጉት? የለውም እኮ አሁን አለው ማለት ነው። አሁን እኔ ራሱ ሞራል ተሰማኝ። በጣም ስለ ልቦናዬ ጥቃት ደርሶብኝ ነበር፣ ግን ስቲል ነው አለው ማለት ነው። ስቲል ነው የአባ ጥጋቡ ልጅ አለ ማለት ነው። አንድ ያን የሚሰማኝ አሁን በህይወት እስካሁን ነፍስ አለኝ ማለት ነው። በዚህ ልክ አካብዳችሁ ማለት ነው። በዚህ ልክ አካብዳችሁ ትንካላችሁ ስቲል ነው እየተነፈስኩ ነው ማለት ነው። ኢትስ ጉድ ኖ ቴዲ ኖ አስወርቱ ጋር ቆይ ማርያም አይ እኔ ቴዲ ጠንካራ መረጃ በዚህ ጉዳይ አለው ብዬ ነው አስበው። ይነዋት ምንም ነገር ምንም ቢሆን ማለት ነው እና
we will say everything. ወዲ አሪያ ኪንግ ቲንክ ሶ ማች ሀገር አትገባም ትቀጠቀጣለህ። ሀገሬ ማለት ይኸውልህ አባቴ አምሳ አለቃ ጥጋቡ ገብሬ በውትድርና ደሙን ያፈሰሰባት ሀገር ናት። ፈሳ ያንተ ብቻ ሀገር ማን ያደረጋት? ምንም ነገር ካለ ሀገር ይገባሉ። ሀገሬ ለምዶም አልገባም። ኩታራ ናንተ ሀገር አትገባም ይለኝ። ሀገሬን አባቴ ደሙን ያፈሰሰባት ሀገር ነው ማልገባው። ማን አባት ስለሆንክ ነው ሀገሬን ማልገባው? ከካ ክብር ማንም ሰው ክብር አይገባውም። በመጣችሁበት መንገድ አስተናግዳችኋል። ለብልግናው እኮ እኛ እንቀርባለን እኮ እንኩቶ ወንድ ልጅ ነህ። ማንም እየመጣ ነው አፉን ሲከፍትብን ምንድነው የምንለው? አፋችንን ዘግተን ቁጭ ብለን ወይ በአካል አግኝታ አስነጥሳ ትጥለው ወይ አስነጥሷ አይጥለ በምላስ ነው ጨዋታ የምላስ ካራቴ እንዴ ነውር የለውም እንዴ? በቃ ይሄ የቴክኖሎጂ ዘመን ነው። ወንድነቱ በዚህ ነው የሚረጋገጥ። በቃ ወንድነት በዚህ ይሆናል። በቲክቶክ እናት ወገብ ተይዞ ነው ጨዋታው። እንዴ ራኪ ማርያምን በጣም ነውር እኮ ነው እኮ። እኔ አሁን ለማንም ባለፈው ያው ሁሉ ሲዘላብዱን መልስም አልሰጧቸውም፣ ግን አሁን ነውር ነው። አይ ቲንክ ይሄ ቴዲ የሚባለው ልጅ በእውነት ያራዳ ልጅ ነው እና በጣም ማከብረው ሰው ነው። አይ ሪስፔክት በቃ ስለ ፖለቲካ ሲሰራ ትልልቅ ፖለቲካዎች ሀገር ስለማስታረቅ ምናምን የሁሉንም ሀሳብ ሰምቶ ምናምን የሚያደርግ በጣም እንትን ልጅ ጎበዝ ልጅ ነው። አሁን ይሄንን ትልቅ መረጃ ይዞ ሲመጣ መቼም ታማኒነት አለው። ይሄ ሰውዬ ታማኒነት ያለው ልጅ ነው። አሁን ቲክቶክ ላይ ሰው ያምነዋል። ይሄ ጉዳይ ሪል ካልሆነ አማኒነቱን ያጣል። በእርግጠኝነት ማሳመን መቻል አለበት። በመረጃ አምጡ፣ መረጃ አምጥቶ ማለት ብዬ አስባለሁ። ዝም ብሎ ተወርቶ ግን ከቀረ ከባድ ነው። ሚኮዬ not anymore I miss you really Michael የምን መረጃ ነው ያመጣው? ሰላም ያ ቴዲ በፍጹም ያለ መረጃ አያወራም እኮ። እስኪ ውልሲ እናያለን። አሁን እንደዚህ እንደ ሀሳብ ነው ያወራው፣ ግን መረጃው ያወጣውና ደግሞ ራሳችንን በየቤታችን እንከላከላለን። ማይኮ መከበር ከፈለክ መራገጥ ጀምረ። ኖ እኔ ትልቅ ሰው ልጅ ነኝ፣ አልራገጥም። እኔ አልራገጥም። ዝም ብዬ ቀልዴን ነው እንጂ እኔ አስተዳደግ አይፈቅድም። እኔ ወታደር ልጅ እኮ ነኝ እኮ። እኔ አልራገጥም በጭራሽ። እነዚህ ሰዎች ዛሬ ላይ ፓወርፉል ይሆኑ እንጂ ቀና ብለው መሄድ የማይችሉበት ሁኔታ ይፈጠራል። አሁን በፊታቸውን አሳይተው ሲያረጁ ምናምን አሁን እኮ ጥሩ ይሄ ጊዜ ያልፋል። ሲያልፍ የምታፍርበትን ነገር መስራት የለብም። ሁሌ የሚያኮራ ነው። ይሄ ለጨዋታው ድምቀት ነው እንጂ ወይ የምላችሁ አሁን ረገጣ ምን እንዴት አይመጣም። እኔ ትልቅ ሰው ልጅ ነኝ። እኔ ቀብራራው ጎንደር የአምሳ አለቃ ጥጋቡ ገብሬ ልጅ የኢትዮጵያ ወታደር የዛ ልጅ እኮ ነኝ። እንዴት ጭራሽ ነኝ እንደዚህ አይነት ወራዳ ነገር ላይ እንትን ልላልሽ እንዲህ ልሰደብ አልችልም። እንዳመጣልህ ስትሰድበኝ ሁለት ታፈምሰኛለህ እንጂ ምንም አታመጣም። ለጨዋታው ድምቀት ግን የሆነ ነገር ልልህ እችላለሁ እንጂ እኔ ያልራገጥ ለማለት ያክል ነው። ኤኒያው ቴዲያችን መረጃ ይኖራል ተብሎ ይታሰባል። ጥሩ መረጃ ታመጣለህ።
ፍራኦል ኢቴቻ ሚኪ ብለህ ትኩረት አድርገህ እዚህ ሁኔታ ላይ ከተኸኝ ከሆነ በጣም መጥፎ ይሆናል ማለት ነው። በጣም መጥፎ ነው የሚሆነው። መጥፎ ይሆናል ዩኒሴንስ አለቅህም፣ አስረግምሃለሁ። ትልልቅ እድሜያቸው ገፋ ያሉ እናቶችን ሰብስቤ አስረግምሃለሁ። እኔና ፍራኦል ኢቴቻ 1 አመት ሆኖናል መነጋገር ከተነጋገርን ራሱ ማለት ነው። እና አስረግመዋለሁ። ይህንን መረጃ ሚኪ ብለህ አስቀድመህ አድርገው ከሆነ ፎር ሹር 100% ታደርገዋለህ ብዬ እኔ አላስብም ከናካቴው። ምክንያቱም ፍራኦል ኢቴቻ ለኔ ባለውለታዬ ነው። ባለውለታዬ ነው ለኔ ማለት ነው። እኔ ባለውለታዬን ምንም ውስጥ እንትን ማድረግ ሰው ውለታም በላይ ነሱ አይደሉም። እውነቴን ነው። ፍራኦል ኢቴቻ ባለውለታዬ ነው። በጣም ውለታ አረሳም። አሁን ላይ አንተነጋገርን አልተነጋገርን አንተን እንደዚህ ለማድረግ በሚሞክሩ ሰዎች ምንም እኔ እንጨት የምሰደው ነገር የለኝ። ባለውለታዬን አመሰግናለሁ። ቴንኪው። የነበረን ጊዜ አሪፍ ነበር። አንተም በሰው ወሬ ምናምን ነገር ከኔ ጋር ያቆምከው ኮኔክሽን ኢትስ ጉድ። ግን ፍራኦል ኢቴቻ ለኔ በጣም መልካም ሰው ነበር፣ ሰፖርቲቭ ነበረ። ኢቭን እስከ ቅርብ ጊዜ የምሰራበትን አይፎን ስልክ እሱ ነበር ይላከል። ቤት ስገዛ እንኳን 500 ሺህ ብር ይላከልኝ እሱ ነው። 500 ሺህ ብር እና በጣም ሰፖርቲቭ እና በጣም መልካም ሰው ነው። እግዚአብሔር ይርዳ፣ እግዚአብሔር ያግዘ። እንደዚህ አይነት ነገሮች ግን አሁን ቴዲ እንደሚለው መረጃ ካለ ውለታ የምንረሳበት ግዴታ ይፈጠራል ማለት ነው። ምክንያቱም እኔ ባለፈው እንደዛ አይነት ሁኔታ ውስጥ እያለው እንደዛ ይሄ የመጣብኝ ከባድ ሁኔታ ውስጥ እያለው የሚያስጠላ ነገር ነበር፣ ግን እሱንም እኔ አልፌዋለሁ። ስንት ሚሊዮን ብር አዙረ እንዳላደረስን የመቶ ሺህ ብር ኬዝ መቶን ዝም ብዬ ነው ያለፍኩት። 100 ሺህ ብር አልተሰጠም ምናምን ብሎ እግዚአብሔር ሲያመጣቸው ሰዎቹ ራሳቸው መጥተው መሰከሩ። እግዚአብሔር ለኔ ሲቆም ማለት ነው። እና በዛም እኔ ቂም አልያዝኩም። አሁንም ግን ይሄ ነገር ክሊር ይሁን ይሄ ነገር እና ይሄን ነው የምለው። ሪስፔክት አደርጋለሁ። ከኛ ጋር የሚያገናኙ ነገሮች ምናምን ነገር አስተካክልን ፕሊስ እባክህ። እና ሌሎቻችሁም ደግሞ ስነግራችሁ ፍራኦል ኢቴቻ እኔ ጋር ሚስጥር አለው ብላችሁ እንዳታስቡ። እኔ 5 ሳንቲም ሚስጥር እሱ ሞኝ ነው እንዴ? ለአንድ ቲክቶከር ሚስጥር የሚናገረው ምን ሚስጥር አለ? እና ይሄን ይመስላል። ይሄው በጠዋት ይሄን ኦፓል ምናምን የምትሉትን ነገር አይቼ ነው የገባሁት። የኢትዮጵያ መንግስትን መናቅ ነው የምታደርጉትን ነገር ወቁ። አንዳንድ ሰዎች ተደማጭነት አለን ብላችሁ ይሄን ነው የምላችሁ። በጌም ትላንት ጆሮ ተቆረጠ። አየህ? ኧረ እኔ አላየሁም። ቴዲ እርግጠኛ ነኝ የሆነ መረጃ ይኖረዋል ሲያወራ። ይሄን ነገር ዝም ብሎ ካወራው ራሱ ሶሻል ሚዲያ ላይ ዋጋ የሚከፍል እናየዋለን። እስኪ
እናየዋለን። እንዴት እኛ ግንባር ቀደም እንደሆነ ነው ግራ የገባኝ። እኛም እናየዋለን። በፍጹም ዝም ብሎ ያወራ መመነኝ። እሺ ከሆነ እስኪ ሲከፍት እንትን በሚኪነት ሰላም ነው እንደሆነ ሀብትሽ እንዴት ነው ያባት ፍራኦል ነው የነገረኝ ያለው እኮ እሱንም እናየዋለን። እስኪ የዛ ሰዓት እኔን ጭራሽ ሌላ ወንጀል ውስጥ እንደዚህ አይነት ኩምክና ከሆነ የዛ ሰዓት የምናየው ነገር ይሆናል ማለት ነው። እዚህ ያለሁበት ሀገር ልብሴን አውልቄ ነው የምሮጠው። የዛ ሰዓት ነው እብደት የሚጀምረው። ማጥፋት መረጃ ካለ አምጣለኝ። አውር የለውም ለራሴ ከዚህ ከደረሰብኝ ነገር ሳላገግም ጨራሽ ኦፓል ምናምን ብለው ያመጣሉ። እንደ ምድረ ኦፓል አሙላ ያማቸዋል። እንደ ከሆነብን ነገር እንኳን አላገገምንም። ዘመድ ወገን ደጋፊ ምንም ስለሌለን ዝም ብሎ የማንም መቀለጃ ይቀልድብን እንዴ? እናንተ ጤና የላችሁም እንዴ? የሆነብኝን ነገር እንኳን ከዛ አላገገምኩም። ምድረ ምን አይነት ሰዎች ናቸው? ጤነኛ ያሉን ሰዎች እኔ ያለው ያንተ ደጋፊ ፋፋዬ እንዴ ጭራሽ እኮ ገረመኝ እኮ ጭራሽ ኦፓል ምናምን ብለው በኢየሱስ ላይ ወደዚህ ከመግባቴ በፊት በእጅጃል የኦፓል ማዕድን ያወጣሉ። ኤርፖርት ሰው አላቸው። የነሱ እጅ ሊኖርበት ይችላል። አላውቅም። እናንተ ስራ ነው። እዚህ ውስጥ ያላቸው ሁሉ እዚህ ሜስ እዛ ሜስ ሳይሆን እኛ እኔ ዝም ብሎ ጠዋት የተቀደድኩኝ ከሰዓት ምጽፋ ልጅ ያለው እንደምታውቁት በመርህ ነው የምጓዘው። ትክክለኛው መረጃ ወደ እናንተ አመጣለሁ። እናንተ ግራ ቀኙን አይታችሁ ትፈርዳላችሁ። አማራ ክልል ላይ እዚህ ቲክቶክ ላይ ያላችሁ በእርዳታ ስራ ላይ የተሰማራችሁ ይሄ ስትጣሉ ስትሰርቁ ትጣላችሁ፣ ስትሰርቁ ተስማማችሁ፣ ስትጣሉ ሊክ ያደረጋችሁት መረጃ ነው። በነገራችን ላይ አብራችሁ ይሰራ ከነበረ ሰው ይወጣ ነው። ምን ማድረግ አልችልም። እንዳልኳችሁ የድምፅ ማስረጃ አለ፣ የሰነድ ማስረጃ አለ። የኦፓል ማዕድን ያወጣሉ። ኤርፖርት ሰው አላቸው። የሚሸጠው ዱባይ ነው። ዱባይ እንደምን ተደርጎ ነው? በሻንጣ ውስጥ በእርዳታ ስራ ላይ የተሰማራችሁ ናችሁ። ስማችሁን እጠራለሁ። የግድ እኔ ጋር አይደለም፣ ሌላ ቦታ ግን ሄዳችሁ መከላከል ትችላላችሁ። የመጀመሪያ ፊት ወራሪ ሚኪ ነው። ሚኪ ዮኒ ቶሮንቶ ዮኒ ና ግባ እስኪ አንተ ሰውዬ እስኪ ና ገስት ግባ እስኪ። እኔ እኮ እኛ መከራችን አይተን የገነባነውን ስም እንደዚህ አድርጋችሁ መቀለጃ ታረጉት እናንተ ሰዎች። ስማ ኦፓል ምናምን የሚባለው ዮኒ ምንድን ነው ብላት እስኪ አንተ ወዳጄ ነህ። እስኪ ምንድን ነው እስኪ በዚህ ጉዳይ ሂድበት። ኦፓል የምን ኦፓል ነው ደግሞ? ኦፓል አታውቅም? ኦፓል ማዕድን ነው። እሺ ምንድን ነው ሀሳባቸው? ግራ ገባኝ። አዶን ነው እንግዲህ ምንድን ነው አዲስ መረጃ ነው ተብሏል። እንግዲህ አይ ስምሽን ቀይሪ በቃ ባላ ሚኪ የሚለው ስም አልጠቀምም። ምን ቀይራ ግልጽ ማድረግ ያለብን ነገር ካለ ግልጽ አድርጋትኝ። ልርልይ አንተ ሰው አሁን በየቦታው እየተያያዘ ነው። ታውቀው ነው ካለ ትንፍስ ብለሽ በቃ ከዛ በኋላ አለበለዚያ ሰው ያያይዘዋል። ከአንድ ነገር ጋር ያያዛል። ታውቀዋለህ መቼም ሰው ደግሞ አይፈታም። ሁላችንም እንተዋወቃለን። ዮኒ ያል እንዴ እና ታዲያ በሁሉም እንተዋወቃለን። በዚህች ጊዜ ውስጥ በደንብ ነው የምንተዋወቀው።
እና ምንም ነገር እንደሌለ ታውቁታላችሁ እናንተ ራሱ ማለት ነው። እና ምን እንደፈለጋችሁ ባይገባኝም ማለት ነው። አሁን ላይ ግን በዚህ ያክል ርቀት ያን ሰውየውን የሆነ እንትን ለማለት አሁን እኔ ታርጌቱ ይገባኛል። በዚህ ልክ ደነዝ አይደለሁ። በዚህ ያክል ርቀት እኔ ላይ መሄዳችሁ ግን በጣም ያሳፍራል። በጣም ሼም ነው። ይሄው እናየዋለን ማለት ነው ከመጨረሻ። አንድ ነገር ማወቅ ያለብህ ሰው ነው መረጃ የሚያመጣው እኮ እንዲህ ነው ብሎ አሁን እዚህ ጋር ብዙ ሰው ነው እያየ ያለው። እኔ አሚን ታውቃለህ፣ እኛም እኮ ተወንጅነናል በማላደረግነው ነገር ያለምንም መረጃ ማለት ነው። ያለምንም መረጃ አዲስ መረጃ ይዘን እንኳን መምጣት እኮ ይችላል። እኔ ትንሽ ፍሬን ለቀቅኩ ቀን ማለት ነው ትዝዝብ ነው የሚሆነው እዚህ ቦታ ላይ እዚህ ቲክቶክ ላይ ማላውቀው ነገር ስለሌለ ቲክቶክ ላይ ማለት ነው። ግን ሁሉም ሰው ወዲጆ ተብሎ ሸራሽን በተፈጠሽ ነው አሪፍ ነው ባንሳት። አሁን እኮ ይሄው እቺ ጨዋታ እኮ ያንን ፍሬን ሸራ ለማስበጠስ ነው ሐሳብ። አተሳት አረ ምን ችግር አለ? ለቀቀው። ኤኒዌይስ ግን ያው ስምህ በጣም ፖፑላር ሆኗል። እንደውም አንተ እኮ ካሪና የበለጠ እኮ እንትኑ ለአንተ ነበር መሰጠት ነበር። አዋርዱ ለአንተ ነበር የሚገባ። በዚህ ሌቭል ስም የተነሳ አንተ ነው የግድ ነው ያለ እንትና ይሄ ባለው ማን ነበር ስሙ? አይ ያለ ሚኪ እኔ አንድ ነገር እንደ ወንድም አድቫይዝ ማድረግ ነገር ማለት ምንድነው አንተን ነፃ ላይ ያደርግ የሚችል ነገር ካለ እንትና አውቃለሁ አንተ ማን ነበር ስሙን አንቀርኝው ነው የት ነው ያለው? ምንድን ነው ያለው? ኦ ጂኒ አንተ ነህ ጂኒ ሚኪ ሀቅ ካለ መፍራት የለብህም። እዚህ ጋር አንድ ነገር ኧረ እኔ 5 ሳንቲም ምን ያልፈራም 5 ሳንቲም ያልፈራም። አንተ ጋር ካለ ስትጠየቅ መመለስ ነው። ግን አንዳንድ ያበለው ግን መረጃ ይዞ ሊኖር ይገባል። በጣም መረጃ ያስፈልጓል በጣም ማለት ነው። ግን ስታስበው ደግሞ ከፍ ብለህ እንኳን ስታስበው ይሄ ቴዲ የሰጡት ሰዎች መረጃውን የሰጠው ሰው ራሱ ልክ ነው ብዬ አላስብም። ትልቅ ጉዳይ ነው። ሚኪ አንድ ጊዜ እዚህ ኮመንት ለሚጽፉ ሰዎች ጂኒው ተገለበጠ ይላሉ። ምን ነው የሚገለበጠው? እነዚህ ሰዎች አልጋ አይገባቸውም። እኔ ፍራውል ከአዲስ አበባም ጓደኛዬ ነው እንኳን አሜሪካ አይደለም። አይ ኖ ሂም ሎንግ ታይም። ምንም አዲስ የትላንትና ጓደኛዬ አይደለም። አይ ኖ ቬሪ ጉድ። ቲክቶክ ላይ ያለውን ድራማ እኔ አይገባኝም። ሰው ሁላችንም የራሳችን ኢንከም ያለን ሰዎች ነን። ሰው ለማንኛውም ሚኪ እግዚአብሔር ይርዳህ፣ አይዞህ፣ እንከታተላለን አለን። ጠንክር። በራስ ለሚመጣ ሰው መከላከል ትችላለህ፣ መብት ነው። እንደዛ ነው። እኔ አስረግጬ ነው የምነግራችሁ። እኔ አምሳለ ጥጋቡ ገብርኤል ልጅ ለ2 ሰከንድ ይፈራናል ብላችሁ የምትለፈልፉ ንቂያችሁ ነው። ዝም ብላችሁ ንቂያችሁ ማለት መልስ ማስጣችሁ ንቂያችሁ በቃ መልስም ለእናንተ ምንም ነገር ማለት ምንም ነገር ለመሰለኝ ነገር ነው የምመልሰው። እና አንድ ማወቅ ያለባችሁ ነው ይፈራል ብላችሁ ማለት 5 ሳንቲም ያልፈራም። ኢትዮጵያ ሆኜ እንኳን እዛ ሆኜ ስንት መስሜ ጠጥ ነው 5 ሳንቲም ማለት 5 ሳንቲም ያልፈራም። እኔ ላመንኩበት ነገር ማለት ሜቢ ሊፈራ ይችላል በዚህ ተይዞ ነው ምናምን ብላችሁ እንዳታስቡ። እኔ አልፈራም 5 ሳንቲም ማንንም ማለት እና የምትፈልጉትን ነገር መታችሁ ጠይቁኝ። መረጃ ካላችሁ ይሄ ካላችሁ ጠይቁ። ስም ማጥፋት ግን ስንት ዓመት ነው እርዳታ ሰርተን ስንት መከራ አይተን የገነባነውን ስም በዚህ ልክ እያጥላላችሁ ነውር የላችሁ። ነውር ነው፣ አይደረግም እንደዚህ። እውነቴን ማንንም ምን ያልፈራው anyways I don't know እንግዲህ ያለውን ነገር መጠየቅ ነው። ስም ተነስቷል። ክሊር መረጃ መጠየቅ ደግሞ መብት አለ። መረጃ ጠይቅ። ትክክል መረጃ ካልሆነ
እንዴት ነው የተገኘው ከየት ነው የመጣው የሚባለውን ነገር ማጣራት ይቅርታ መጠየቅ ካለበት ይቅርታ መጠየቅ አለበት። ህዝቡም ደግሞ ትክክለኛ ጥያቄ መጠየቅ አለበት። ይህ መረጃ የመጣው ከየት እንደመጣ ታውቀዋለህ። ያ ሰው እንግዲህ ደፍሮ እንደዚህ ሊናገር የቻለበት ምክንያት በቂ መረጃ ስላለው ነው። አሁን እዚህ ጋር ያ ነገር የተነገረው እርግጠኛ የሆነ መረጃ